አንድ ቦታ ውስጥ አንድ ትልቅ ሬስቶራንት አንድ ከተማ ላይ የሚኖር አንድ ሰው ይላል ከተማ ውስጥ ባለ ትልቅ ሬስቶራንት ውስጥ ሰዎች በምሳ ሰዓት በሚበዙበት ጊዜ አንድ ሰው ደበቅ ብሎ ገብቶ በጣም ብዙ ሰዎች ሲመጡ በር ላይ ይጠብቃል። ሰዎች በሚበዙበት ጊዜ ይገባና ምሳውን ይበላል። ሳይከፍል ሾለክ ብሎ እንደገባው ሾለክ ብሎ ይወጣል። ይህን የተመለከተ ተጠቃሚ በአንድ ዕለት ምን ያደርጋል? ለባለቤቱ ይነግረዋል። አንተ ይህን ሰውዬ ታየዋለህ? ሰው ሲበዛ እኮ ድንገት ሳይታይ ገብቶ ድንገት በልቶ ሳይከፍል ይወጣል ይለዋል። ባለቤቱ አውቀዋለሁ፣ አየዋለሁ፣ ስለሱ በኋላ እናወራለን ይለዋል። ከጨረሰ በኋላ ሲነግረው በጣም አዝኖም ነው የነገረው። እንዳንተ አይነት ሰዎች እዚህ ምግብ ቤት ላይ መጥተው ይህን ሰውዬ የሚያዩት ሰዎች በር ላይ ተጠብቆ ገብቶ ሰው ሲበዛ ገብቶ በልቶ እንደሚወጣና ሳይከፍል እንደሚሄድ ይነግሩኛል። እኔ ግን እንዳላየሁት እንዲያቅ እንዳላየሁትም እንደሆነ እንዲሰማው አንድ ቀንም አድርጌ አላውቅም። ምክንያቱም ይሄ ሰውዬ ለርዝቅ ምክንያት ነው ስለማስብ። ይሄ ሰውዬ ሁልጊዜ እዚሽ በር ላይ ይቀመጣል፣ ሰው እስኪሞላ ይጠብቃል። እርግጠኛ ነኝ አላህ ብዙ ሰው እንዲያመጣለት ዱዓ ያደርጋል። የብዙ ሰው መምጣት ምክንያት የሱ ዱዓ ሊሆን ይችላል። በሱ ዱዓ ሰዎች ይሰበሰባሉ። ሰዎች ሲሰበሰቡ በልቶ ይወጣል። በጣም የሚገርምህ እኔም ማምነው በተቃራኒ አላህ የርዝቅን ሰበብ የሰዎችን መብዛት በዚህ ሰው ዱዓ አድርጎታል ብዬ አምናለሁ። አንዳንድ ጊዜ እሱ ሳይኖርና ሳይመጣ ያን ያክል ሰው የማይመጣ ምክንያቱም ይሄ ሰውዬ ከጧት ጀምሮ ለኔ ቤት ርዝቅ እንዲበዛ ሰው በብዛት መጥቶ እሱ ተጠቅሞ እንዲወጣ ዱዓ ያደርጋል። ብዙ ሰዎች በዚህ ምክንያት በሱ ምክንያት እዚህ ቤት ይገባሉ። እኔም ርዝቄን እረዘቃለሁ፣ እሱም ሰውን ቀምሶ ይወጣል። አንድ ቀን ግን እንዳየሁት እንዲሰማው እንዳየሁት እንዲያውቅ አድርጌ አላውቅም። ለዛው ሰዎች ግን በሰዎች በሚደረገው ኸይር ስራ እንኳን አይተው ማለፍ ያንን ችግር መቅረፍ ሳይሆን አጋልጠው ሰዎችን አሳልፈው ሰጥተው ያን ኸይር መቁረጥ ይፈልጋሉ። አላህ መልካም ልብን የሰጣቸው ሰዎች ሲቀሩ ምናልባት አንዳንድኛ የማይመስሉ ነገር ግን መረዘቃችንና ከአላህ ሲሳይ ማግኘታችን በእነሱ ምክንያት የሆኑ ሰዎች አሉ። ትንሽ ረድተናቸው ብዙ የምንጠቀምባቸው የምናታርፍባቸው ሰዎች አሉ። ደክመዋል፣ ከኛ ፈልገዋል፣ አንገታቸው ጎንበስ ብሏል፣ ልባቸው ተሰብሯል፣ አይኖቻቸው አምተዋል። እነዚህን ሰዎች ችግር በቀረፍን ቁጥር አላህ ደግሞ ለኛ ጥፍጥፍ አድርጎ ያመጣል። ምናልባት በጊዜ ልንሰለች እንችላለን እንደሰው፣ ነገር ግን አይደለም ዛ የተከፈተ ርዝቅ በእነሱ በምናደርገውና እነሱ ለኛ በሚያደርጉት ዱዓ ሊሆን ይችላል በእኛ ህይወት ውስጥ እየዘነበ እየሰፋ እየመጣል። ስለዚህ ቆም ብለን እናስበው እንደማቶች። ህይወትህ በአንድ ቦታ ላይ የቆመች መስሎሃል? በስራህ፣ በትምህርትህ ወይም በትዳርህ ጉዳይ አይሳካም የሚል መልስ ሰልችቶሃል? መውጫ የጠፋህ ሲመስልህ ወደ ቁርአን ተመለስ። ቁርአን መመሪያ ብቻ አይደለም፣ ቁርአን ተአምር ነው። ዛሬ ዝግ በሮችን የሚከፍት ታላቅ ሱራ እና መፍትሄ እነግርሃለሁ። ሱረቱል ፈትህ ወይም የመክፈቻው ሱራ። ይህች ሱራ የወረደችው ሙስሊሞች በጣም በተጠበቡበትና ተስፋ በቆረጡበት ወቅት ነበር። አላህ ግን በዚህ ሱራ መጀመሪያ ላይ እኛ ግልጽ የሆነ መክፈት ወይም ድልን ከፈትንልህ ይላል። ይህ ሱራ ዝግ በሮችን የመክፈት የጠፋን ተስፋ የማደስ እና ጠላቶችን የማሸነፍ ኃይል አላት። በቀን አንድ ጊዜ ይህንን ሱራ በጥሞና አዳምጡት። ቁርአን ሲቀራ አእምሮህ ሰላም ያገኛል፣ በሮችህም በአላህ ፈቃድ ይከፈታሉ። ሪዝቅህን ዋስትና ሰጥቻለሁ፣ ከልክ በላይ አትድከም። መርህን እስከ መጣስ ድረስ የሚያደርስ ተዓብ ውስጥ ለምን ትገባለህ? ሐም በቃ የመጨረሻ ጭንቀትህ እሱ ብቻ አይሁን። ضمان አድርጌልሃለሁ፣ ሰበብ አድርስ፣ በእኔ ተመካ፣ አላህ እኔ ወደ አንተ አመጣልሃለሁ። ኢን ቀለ ፈላ ተሕዘን፣ አነሰ ብለህ አትዘን። ወኢን ከሱረ ፈላ ተፍራህ፣ በዛ ብለህም አትኮፈስ፣ በጣም አትደሰት፣ አትዝለል። ሪዝቄ አነሰ ብለህም አይክፋ፣ በዛ ብለህም ኩራት የሚያመጣ ፈራህ ማለት በጣም በቃ መንቦጥር ድረስ የሚያደርስ አቱን። እንደዛ ያረማመዱ ሁሉ ይቀየራል። ትንሽ አካውንቱ ከፍ ካለ አካውንቱ ከፍ ማለቱን ሰውም ላያቅ ይችላል እኮ፣ ግን እሱ እንትን ይላል። ገባ? የፈለገው ብትስገበገብ ሪዝቅህን አታመጣው። ወላ ይሩዱ ከራሄቱ ካሪ፣ የፈለገውን ያክል መቀኛ ቢመቀኝህ ሪዝቅህን አያስቀረው። ፉትም አይለው። ተረጋጋ፣ አትቸኩል። አላህ ሲፈጥር ላንተ ወስኖልሃል። ተረጋጋ፣ እድልህን ባጭሩ አታስቀረው። ጠብቅ፣ እድልህን ይወጣል። ግን ሶብር ይጠይቃል፣ ትግስት ይጠይቃል። እንዲሆን ካትቀርም ማማ ጧለ ለይሉ ላቡደ ቢረፈጅ፣ የፈለገውን ያክል ቢጨልም ለሊቱ ቢረዝም መንጋቱ አይቀርም። እውነት ነው ይላል።
ጨለማው ይረታል። ንጋቱ ይበረታል። ምን ትላለሽ ሁሴን? ኢንሻአላህ ንጋቱ ቅርብ ይሆናል ኢንሻአላህ። ፈተና መጣብን ብላችሁ ተስፋ አትቁረጡ፣ አትሰበሩ እያሉ ነው ሸህ። ፈተና ተፈተንኩኝ ብለህ እንዲገጠመኝ ብለህ ለህይወቴ እንደዚህ ጨለማ ሆነ እንደዚህ ላ፣ ይሄ ጊዜያዊ ነው። ሰብር አድርግ፣ ነገሮች ይለወጣሉ። ሱረቱል ዋቂዓ ወይም የሪዝቅ ሱራ ሌላዋ ታላቅ ሱራ ሱረቱል ዋቂዓ ናት። ሰሃባው አብዱላህ ኢብኑ መስዑድ እንዲህ ይሉ ነበር፣ ልጆቼ ሱረቱል ዋቂዓህን በየዕለቱ እንዲቀሩ አዛቸዋለሁ፣ ድህነት እንዲነካቸው አልፈልግምና። የገንዘብ ችግርና የመንገድ መዘጋት ላለበት ሰው ይህች ሱራ ፈውስ ናት። ቁርአን የህይወትህን ጨለማ የሚያበራ ፋኑስ ነው። ስለ ሪዝቅህ ከዚህ በኋላ አትጨነቅ። ይሄንን ትልቅ ሰበብ አድርስ ወንድም ይሄት ይሁን ኢንሻአላህ። እኛ በተግባር እናውለው እንጂ አላህ አያሳፍረንም። ይሄንን ሁላችንም ተጠናክረን እንተግብረው። አላህ ሁላችንም ሪዝቃችንን ያስፋልን። እንግዲህ ለሪዝቅ ከሚሆኑ ሰበቦች መካከል አንዱ ማታ ማታ መግሪብ ወቅት ላይ ሱረቱል ዋቂዓን መቅራት ሪዝቅን ከሚያሰፉ መካከል ነገሮች ነው። ሌላኛው ኢስቲግፋር ማብዛት፣ አላህን መሐርታን መጠየቅ፣ ይሄም ሪዝቅን ከሚያሰፉ ነገራቶች መካከል ነው። ኢስቲግፋር እንግዲህ ሲባል ከፈለግን አስተግፊሩላህ ማለት እንችላለን፣ ወይንም ረቢ ግፊርሊ ይሄንንም ማለት እንችላለን። ጧት ማታ 300 ጊዜ ከቻልን ከዚያም በላይ እናድርግ። ሌላው አሁንም ለሪዝቅ ከሚሆኑ አስባቦች መካከል ሱብሃንአላህ ወቢሐምዲሂ ያለውን ዚክር ማብዛት አሁንም ይወደዳል። እንዲሁ አላሁ ረቢ ላ ኡሽሪኩ ቢሂ ሸይአ ይሄንንም ዚክር ማብዛቱ አሁንም ለሪዝቅ ትልቅ ሰበብ ነው። አንድ የመጨረሻ ልጨምራችሁ፣ ላ ኢላሃ ኢላላሁል መሊኩል ሐቁል ሙቢን ያለውን ይሄንን መቶ ጊዜ እንበለው ኢንሻአላህ። ይሄንን አድርገን አላህ ተባረከ ወተዓላ አያሳፍረንም። ቁርአንና ሪዝቅ ቁርአን ያልተናገረው የለም ካለ ስለ ሪዝቅ መናገሩ ደግሞ የህይወት ምሰሶ ስለሆነ ሪዝቅ ቅድም እንደተባለው ዘርፈ ብዙ ነው። ሪዝቅ ሰፊ ነው። ግን እያወራን ያለነው ስለ ኢማናዊ ሪዝቅ እንጂ ሪዝቅ ያለው የት ነው? ሰበቡ የት ነው ያለው? መርካቶ ነው። እሺ አሁን በምንነግራችሁ በሶላቱ ብቻ አይደለም። ሁለቱም ይመጋገባሉ። አንዱ አንዱን ይጠብቃል። ሁለትን ነገር ብቻ ላውሳ ከቁርአን ኢብኑል ቀይም ዛዱል መዓድ ላይ 4 የሪዝቅ ሰበቦችን ይጠቅሳሉ። አንደኛው ቂያሙል ለይል ይላል። ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር፣ የደጋግ ባሮች ሱና ደቡ ሷሊሒን ቀብለኩም፣ የአላህ ባሮች ከሱብሒ 1 ሰዓት በፊት አታጣቸው። በጣም ደግ ሲሆኑ 2 ሰዓት በፊት አታጣቸው። ከሌሊቱ ጊዜ የሌለው ሰው ቀን ላይ ለመድመቅ እንዳያስብ። አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም። ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት። ቂያም ለይል ኢንሻአላህ ተግባራዊ እርምጃ። ዛሬውን ስልክህን አውጣና እነዚህን ሱራዎች ማዳመጥ ጀመር። ስታዳመጥ ግን ዝም ብለህ ሳይሆን አላህ መፍትሄውን እንዲልክልህ እየለመንክ ይሁን። ቁርአን ባለበት ቤት በረካ አይጠፋም። ቁርአን ባለበት ልብ ውስጥ ጭንቀት አይኖርም። ዝግ በሮችህ የሚከፈቱት በቁሳዊ ጥረትህ ብቻ ሳይሆን በጌታህ እገዛም ጭምር ነው። ዳቦና ሻይ ብትበላ በቀን 1 ዳቦ 1 ሻይ አላህ ከጻፈልህ አጀል 1 ደቂቃ ይቀንስ። የዓለም ምርጥ ምግብ ብትበላ 1 ደቂቃ አይጨምርም አጀለ። ወር አጀለህና ሪዝቅህ አልቆ ተጽፎ አላህን ፈርተህ ብቻ ያቺን መውሰድ ነው የደረሰችው። ተረጋጋ። የአንተ የሆነውን ወላህ ወተላህ ወቢላህ የአንተ የሆነውን ሪዝቅ ከአንተ ሌላ ማንም አይወስደው። ደከማ ብትሆን 24 ሰዓት ብትሰራ የአንተ ያልሆነው ሪዝቅ ወላሂ አይመጣም። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆነው